እናመሰግናለን። እንግዲህ እንደ ደጋፊ ማሊያውን ለብሰናል። ሁላችንም የተለያየ ባክግራውንድ አለ። ያደግንበት ቤተሰብ አለ፣ ያደግንበት ማህበረሰብ አለ፣ የተማርንበት ትምህርት ቤት አለ፣ ያፈራናቸው ጓደኞች አሉ። ሁሉም የየራሱ የሆነ እሴት ወይም ቫልዩ ገንብቶ ነው የመጣው ማንነት አለ። ሁሉ ግን ደግሞ ሁላችንም አንድ አይደለንም ከተለያየ ቦታ እንደመምጣታችን። በዚህ ልዩነት ውስጥ ሆነን ግን ቅዱስ ጊዮርጊስ አንድ አድርጎን በአንድ ጉዳይ ላይ በተደጋጋሚ በተለያየ መልኩ ስንነጋገር፣ ስንሞጋገስ ነበር። የተሞጋገስነው በቅዱስ ጊዮርጊስ ዙሪያ ብቻ ነው። ሌላ ምንም አይነት የተለየ አጀንዳ አለን ብዬ አላስብም። በእኔ ንግግር ፐርሰናሊ ያስቀየምኳችሁ ወንድሞች ካላችሁ አሁንም በድጋሚ ከልቤ ይቅርታ እጠይቃለሁ። ያስቀየማችሁ ወንድሞች እህቶች ትኖራላችሁ። ስለ ቅዱስ ጊዮርጊስ ስለሆነ ያስቀየማችሁ እሱንም አልፈዋለሁ። በተለይ ግን እንድታደርጉ የምፈልገው ምንድነው ከዚህ በኋላ ባለው መንገድ ኮንስትራክቲቭ በሆነ መልኩ እንደ ደጋፊ ሜዳ ላይ ያለውን ነገር ልናደርግ እንችላለን። ከደጋፊነትን ግን አልፈን ሙያውም እውቀቱም ልምዱም አለን የምንል ሰዎች ደግሞ እነኚህ የተመረጡ ወንድሞቻችንን የማገዝ ኃላፊነትን ግዴታም አለብን ብዬ አምናለሁ። ወደፊት ማሻገር ስላለብን ይሄ የኛ ኃላፊነት መሆን መቻል አለበት። ይሄንን እናድርግ፣ ይሄን አደራላለሁ። ሌላ ምናልባት አሁንም ቅር የሚላችሁ ሰዎች ካላችሁ ይቅርታ ጋር ራሱ ስለሚፈለግ አሳጥርልኝ። እሺ፣ እኔ ሶስት ወንድሞቼ እንዲነሱልኝ ፈልጋለሁ። አንዴ ተነሱልኝ። አህመድ ጎሳዬና ሙሴ አህመድ ተነሱ። ከይቅርታ ጋር ዶክተር አሸበረ ሶም እንዲነሱልኝ ፈልጋለሁ። ከይቅርታ ጋር ይሄን እያደረኩ ያለሁት ለምንድን ነው? ወደዚህ ለውጥ እንድንመጣ ምናልባት አንዱ ምክንያት ነው ብዬ አስባለሁ። ሁሉንም መውሰድ ባይችል እንኳን አንዱና ወሳኙን ቦታ ግን ይወስዳል ብዬ ስለማምን ጉዳዩን ሰላማዊ በሆነ መድረክ በፍርድ ቤት እንዲታይ ጥያቄ ያቀረቡ ወንድሞቻችን ናቸው። በዚህ ሂደት ውስጥ ደግሞ ድጋፍ ያደረጉ ሰዎች አመሰግናለሁ። ተቀበሉልኝ። ይሄን ካልኩኝ በኋላ የመጨረሻ ማለት የምፈልገው እንግዲህ ክቡር አቶ ጀማል ከልብ ነው የማመሰግነው። ያው ደረቴ ላይ ደግሞ እንደምታዩት በልባችን ኖት ማለት ክቡር ዶክተር ሼክ መሐመድ አሊ አላሙዲን ነው። ከልብ ነው የምናመሰግነው። ከዚህ በኋላ በሚኖረን ሂደት ውስጥ ትልቁን ሚና እየተወጡ ይቀጥላሉ። እኛም እርስዎ በልባችን እንደዚሁ አዝፈን እያሳደገን እንሄዳለን። የሸሹ የተከፉ በአሰራር ሂደት ውስጥ የጎደለ ነገር አለ ብለው በገንዘብም በሀሳብም አስተዋጽኦ ማበርከት እየቻሉ ያልቻሉ ወንድምና እህቶቻችን አባቶቻችን እባካችሁ ክለቡ ወደ ትክክለኛው መስመር እየሄደ ስለሆነ የበኩላችሁን አስተዋጽኦ እንድታደርጉ ከልብ አደራላለሁ። አመሰግናለሁ። ለጊዮርጊስ ስለሚያስፈልግ ሁላችሁንም በጣም ወዳችኋለሁ። ስለሚያስፈልግ የመጣንበት መንገድ ትንሽ ጥሩ ስላልነበረ ያስቀየሙን ሰዎች ብዙ ስለነበር፣ ነገር ግን ስለሚያስፈልገን የግድ ስለሚያስፈልገን ስለ እውነት እላችኋለሁ እግዚአብሔርን በጣም ወዳችኋለሁ ሁላችሁንም። አቶ ጀማል ምናልባት ስቴጁ ቢፈቅድ ኖሮ ብዙ የምናወራው ነገር ነበረ። ጋሼ ዛሬ ልደት ነው። አመሰግናለሁ። የዛሬ 10 ዓመት ነገሮች ትክክል በነበሩ ሰዓት፣ ትክክል በሚመስሉ ሰዓት፣ በድሮ በነበረው ቋንቋ ታንኩም ባንኩም የኛ በነበረ ሰዓት ዳንዬ አንተን ዛሬ አጠገባችን የለም። ብቻ ዞሮ ዞሮ ግን ከጊዜ በኋላ ሊመጣ የሚችለው ነገር ታይቷችሁ ያኔ ኢብን ጀማል ከእናንተ በተቃዋሚ በነበረበት ሰዓት ያን አሰጋችሁ አባቶቻችን፣ ታላቆቻችን፣ መካሪዎቻችን ስለሆነ ያቺ ያን ጊዜ ያሰባችሁበት ጊዜ የተባረከች ትሁን። በቅርብ ያለፉት 2-3 ዓመታት
ለዚህኛው ሀሳብ እኛም ተጨምረን ብዙ ነገር ስናደርግ የነበረው ጊዜ ትንሽ ጥሩ አልነበረም። እንደምታውቁት የማይገባ ነገር ሆኗል። የምርም ዝም ብዬ ወደ ኋላ ሳስበው ለቅዱስ ጊዮርጊስ የሆነ ሁሉ አይመስለኝም። ነገር ግን ጋሼ የታሰርከው ልክ ነበር፣ ዳንዬ የታሰርከው ልክ ነበር። ያለ አግባብ እኔም ከአንድ ትንሽ ሴት ተለይቼ 15 ቀን እስር ቤት ያሳለፍኩት ጊዜ ለካ ልክ ነበር። ይሄ እንዲመጣ ነበር ስለ እውነት እንጂ ምንም ሌላ አልነበረም። ሌላ ምንም ኢንተረስት አልነበረም። ይሄን ሀሳብ ግን አስቀድማችሁ አሰባችሁ ወደዛ ሀሳብ እንድንመጣ ያደረጋችሁ ወንድሞቻችን ክበሩልን። በልቤ ናችሁ። ዳኒ ቅድም ቢሰጠኝ ኖሮ አለቅስ ነበር፣ ኢሞሽናል ሆኜ ነበር። አሁን ከሰዓት እየቆየ ስትሄዱ በጣም ካልም ስላደረኩ ነው እንጂ ስቴጁ ሲጀምር በጣም ኢሞሽናል ነበርኩ። ቁም ነገሩ ሚስተር ኤክስን አንስቶ ሚስተር ዋይን የመተካት አልነበረም። ሆነስትሊ ስፒኪንግ ጋሽ አብነትን መጠራበት አንጀት የለኝም። አሰራሩ ላይ ነበር ችግራችን። የመጣንበት መንገድ ስጋት ስለነበረው ጊዮርጊስ በፕሮሰስ ወደ መፍረስ ወደ መውደቅ ስለደረሰ እሱ ነበር ስጋታችን። እሱን ያሰባሰበን እንጂ ፐርሰናሊ ጋሽ አብነትን በምን ሚንስ ልጠላ እችላለሁ? ኔቨር። እሱ ሊሆን አይችልም። ለጊዮርጊስ የቻላችሁትን ያደረጋችሁ ወንድሞች በሀሳብ በጊዜ በጉልበት እግዚአብሔር ያክብራችሁ፣ ከፍ ያለውን ነገር ይስጣችሁ። ጊዮርጊስ የውስጥ ስሜት ስለሆነ ነው። ይሄ ኤክስተርናል ኢንተረስት ቢሆን ኖሮ ነገሩን ትተን ዞር እንል ነበር። ነገር ግን በዚህ ሁሉ ችግር ውስጥ ግን አጠገባችን ለነበራችሁ አቶ ጀማል፣ ዶክተር አሸብር፣ ሌሎቻችሁም የቻላችሁትን ሁሉ ያደረጋችሁ ወንድሞች እግዚአብሔር ይስጣችሁ። እቺን ቀን ዛሬ ሁላችንም በስሜት እንደምናስተናግዳት ትንሽ ነገሩ ግራ ስለሚገባኝ ለምን ከመጣንበት ነገር አኳያ ከማሙ ትንሽ ከፍ ያለ ስለነበረ የዛሬው ቀን ለኛ ፋሲካችን ነው። አመሰግናለሁ። ጊዮርጊስ በህይወት አለ፣ ዘምኖ ከፍ አላለም። አሁን እኛ ጉርምስናውን አልፈን ወደ ጉልምስናው ደርሰናል። ሶስተኛ እድል ጊዮርጊስ ዛሬ በተወለደበት ቦታ አግኝቷል። ይህንን እድል አዲሱ ትውልድ በአግባቡ እንዲጠቀምበት አደራ እላለሁ። ከዚህ በመቀጠል ማለት የምችለው ነገር ብዙ ደክመናል፣ ብዙ ሆነናል፣ ብዙ አሳልፈናል። ትናንት በአንድ ማዕከል የነበርን ተለያይተናል። ስክሪንሹት እያወጣን ሪከርድ እያመጣን ከዚህ በኋላ አንወቃቀስም። ጊዮርጊስን ከፍ የሚያደርግ ስራ እንስራ። የተሰጠንን እድል በአግባቡ እንጠቀምበት። ቤተሰቦቼ 24 ሰዓት ልጆቼን ሳልን ሀገር ከክፍለ ሀገር ስዞር የነበረው ይሄ ከፍታ እንድታዩ ነው። ጊዮርጊስ የኛ ሳይሆን የእናንተ ነው። እኔ አሁን በጣም ደስታ ነው የተሰማኝ። እለቴን አንድ ትልቅ ቅሬታ የነበረኝ ዛሬ እንግዲህ ቅሬታዬን ላንሳ። ዶክተር አሸብር ላይ በእውነት ነው ሚዲያ ሲናገር ማየት አልፈልግም ነበር። ጊዮርጊስን አፈርሳለሁ ብሏል የሚል ጋዜጣ ያለ ሲባል በእውነት ነው በጣም ትልቅ ቅሬታ ነው ያለ። ዛሬ ግን ቅሬታዬን አንስቻለሁ። ይሄን ድርስ ከጀማል ጋር እንግዲህ ረጅም ጊዜ ነው። በዛ ጊዜ ቲፎዞ በነበርንበት ሰዓት ጊዮርጊስ ሁሉ ነገር በነበረበት ሰዓት ነው የነበርነው። ምናልባት ዛሬ ቤተዛታ የተባለው ቦታ የኛ ቦታ ነበረ። ያው ብናውቀው አሁን ዛሬ መሆንም ያለበት እንደዚህ ነው መጠበቅ ያለብን። በአቅም የሚረዳ ጊዮርጊስን የሚያሻግር እንጂ በጊዮርጊስ የሚጠቀም ቦርድ አያስፈልግም። በቃ ይሄ እኔ አቶ ጀማልን አደራ ምለው ምናልባት ያን ጊዜ ያጣነው ደግሞ ያደርገዋል ብዬ አስባለሁ። አንድ ህንፃ ቢኖረን
እኛም ተባብረን ያቅማችን አድርገን ብንገዛ ጊዮርጊስ ቋሚ ንብረት ቢኖረው ምናልባት ሰውና ሸክላ ተሰባሪ ነው፣ ነገ እናልፋለን። እማያልፍ ታሪክ ግን ለጊዮርጊስ አስቀምጠን እንድንሄድ በቃ አደራ ነው። እኔ ችግሩ ሲፈጠር ሽማግሌ ሆኜ የአዲስ አበባ ስፖርት ቢሮ ሄደናል። በተለይ የቢሮ ኃላፊ ከመጡ ገና 2 ቀናቸው ነበር። ግን የጊዮርጊስ ጉዳይ ብለው ከላይ ታች ወጣው እስከ ከንቲባ ጽሕፈት ቤት ጉዳዩ እንዲሄድ አድርገው እዚያ አድርሰውታልና ትልቅ አክብሮት ለጊዮርጊስ የበላይ ጠባቂ ራሳቸው አቶ ጀማል እንደ ፕሬዝዳንት አድርገን መሾም አለብን። ከመቀማጫችን ቆም ማጨብጨብ አለብን። የበላይ ጠባቂ አድርገን መሾም እውነት ተሳስተዋል። ጊዮርጊስ የበላይ ጠባቂ አለ ሼክ መሐመድ ሁሴን አልአሙዲ አሁን ባሁን እውነተኛ የበላይ ጠባቂ እናደርጋቸዋለን። በጣም የእሳቸው ምክትል ደግሞ እርሱ ይሆናሉ ማለት ነው፣ በቅርቡ የምናገኘው። ስለዚህ አመሰግናለሁ። ጊዮርጊስ ዛሬ እውነትም የተመሰረተበት ቦታ ላይ ቆሞ እድገቱን ሀ ብሎ ከስክራች ጀምሯል። ቴንኪው ጀማል፣ ቴንኪው ጀማል። መቼም አመሰግናለሁ። ጊዮርጊስ በአንተ ዘመን ትልቅ ከፍታ ላይ ደርስ ብዬ አስባለሁ። አመሰግናለሁ። እኔ አሁን እዚህ ጋር መናገር የምፈልገው እንደዚህ አይነት ስብሰባዎች ከዚህ በፊት አድርገን ነበር። እንደዚህ ዩፎሪክ የሆኑ በጣም ሁሉም ሰው ደስታን የሚገልጽበት የሆነ እናውቃቸዋለን የመጣንባቸው መንገዶች ማለት ነው። እኔ ግን አሁን ምንድነው የሚያሳስበኝ በዚህ ሁሉ ደስታ ውስጥ ስራችንን እንዳንዘነጋ። ቅዱስ ጊዮርጊስ የሁሉ ጊዜ ስንታገል፣ የሁሉ ጊዜ ሀሳብ ስንሰጥ፣ የሁሉ ጊዜ ብዙ ነገራቶችን ስናደርግ አላማችን አንድና አንድ ነበር። ያ ደግሞ ምንድነው ኢንስቲትዩሽን እንዲሆን ከፐርሰናሊቲ ከት እንዲወጣ። ቅድም ጋስ ጀማል ጥሩ ንግግር ተናግረዋል። ያ ምንድነው ሰው ተሰባሪ ነው። እርሶም ሲሆኑት ነገ በሌላ ሰው ሊተኩብን ይችላሉ። እርሶ ከዚህ ወንበር ጋር ዞር አሉ ማለት ምንም አይነት የእግር ኳስ እውቀት የሌለው ሰው ሊመጣ ይችላል። በዛ ሰዓት ሂዱ ቢለን ድጋሚ መውደቂያ ቦታችንን ልናጣ እንችላለን። ስለዚህ እንደ አደራ እንደ አንድ ኖርማል ትንሽዬ ደጋፊ አደራ የምሎት ነገር ምንድነው ኢንስቲትዩሽን ይሁንልን ክለባችን። ደጋፊውም ሚናውን የሚያውቅ ደጋፊ መሆን መቻል አለበት። ሰዓት